ከዚህ ጋር ነው የምረጋጋው። እኔ በጣም እየቀለዳችሁ ነው እናንተ በጣም። አብርሃም ግን እውነት ለመናገር ግርግር ይወዳል ይመስለኛልና ግርግር ያለበት ቦታ ላይ አይጠፋም። ኤኒዌይ የሱ ቤት እንደሆነ ሁላችንም እናውቃለን። የሩታም ቤት ጭምር ነው። እንግዲህ ሩታ ወንድሜን ይዤ መጥቼ እኔ ጋራ መኖር አለበት፣ እኔን እንዲያግዘኝ ወንድሜን ስለማምነው ከሱ ጋራ መሆን እችላለሁ ብላ እንግዲህ በደንብ በግልጽ ተናግራለች። እስቲ እንግዲህ አዳዲስ ነገሮች አሉ። ምንድነው የተፈጠረ? በዚህ ቪዲዮ ታያላችሁ። አንዳንድ ደስ የማይሉ ነገሮችም አይቻለው። እጅግ በጣም ደግሞ የሚያስቅና እጅግ በጣም የማትጠብቁትም ንግግርም በዚህ ቪዲዮ ትመለከታላችሁ። እሺ እንቀጥል። እንግዲህ ልጅነቼ ነው እየልኩኝ ያለሁት። ከሷም ጋር ጠብ የለኝም። ኦኬ ተለያይተናል። ምንም የራሴን ኑሮ እየኖርኩ ነው፣ እሷም የራሷን ህይወት እየኖረች ነው። አሁን አንተም የራስን ህይወት ጀምረሃል። ሩታም የራሷን ህይወት እንግዲህ ቀጥላለች። ባይዜ ሩታ ከሌላ ሰው ጋር ባትሆንም እስከዛሬ ድረስ ከሌላ ወንድ ጋር ባትታይም የራሷን ህይወት ግን መምራት ጀምራለች። አንተ ግን በየቀኑ ማለት ይቻላል ሄርሜላን ታገኛታለህ፣ የራስን ህይወት ጀምረሃል። እንግዲህ ስለዚህ ምንድነው እዚህ ጋር እንደተፋቱ እንቁጠርና ከተፋቱ በኋላ ምንም እኮ ንግግር አያስፈልግም። እውነት ለመናገር የሩታ ህይወት ውስጥ ገብተ እንደዚህ ነው እንደዛ ነው ማለት አትችልም። እንደዚህ አይነት መፍት የለክም ባይዚ እና ማወቅ ያለብህ ነገር አንተ የራስን ህይወት እየኖርክ ከሆነ ሩታ ለምንድን ነው የራሷን ህይወት የማትኖረው? እንዳውም እስከዛሬ ድረስ ከሌላ ወንድ ጋር አልታየችም። ከዛሬ በኋላ ግን ከሌላ ወንድ ጋር ከታየች ቅር ሊል አይገባም። አብርሃም ይህንን ነገር ማወቅ አለብህ። ምክንያቱም አንተ ደስተኛ ሆነ እየተዝናነ የትም ወደዛም ወደዚህም እያልክ እንግዲህ እንደፈለክ አይነት ኑሮ እየኖርክ የሰው መብት ግን መንካት አችልም። አሁን የምትናገረው ነገሮች ትንሽ ማስተዋል ቢኖረው ጥሩ ነው ብዬ ነው የማስበው። እስቲ እንቀጥል። ግን ደግሞ ሌላ ደባል ሰው እዚህ ቤት ውስጥ እንዲኖር አልፈልግም። ምን አገባ እንግዲህ አሁንም እሱ አብርሃም መናገር የሚፈልገው ነገር አሁንም እኔ ነኝ አባወራ፣ ለዚህ ቤት አባወራ እኔ ብቻ ነኝ የምወስነው ወይም ደግሞ መፍረድ የምችለው። በተለይ የሩታ ህይወት ላይ እኔ ነኝ በቃ ፈራጅ እያለ ነው። ምንም አያገባውም። በእርግጠኝነት ሁላችንም የምናውቀው ነገር ነው። በቃ አንድ ሰው ከተለያየ በኋላ ስለ ሰው ህይወትም ማውራት ራሱ አይችልም። ምክንያቱም የራሱን ህይወት እየኖረ እንደፈለገ ውጪ እያደረ እንደፈለገ ከሴት ጋራ እየተንዘላዘለ በተለይ ከሄርሜላ ጋራ እጅግ በጣም የሚያስጠሉ ነገሮችን እያደረገ ዛሬ ደግሞ መጥቶ ሩታ አንቺ እንደዚህ መኖር አለብሽ፣ እንደዚህ መኖር የለብሽም ብሎ ለመናገር ምን አይነት ድፍረት ቢኖረው ነው? የእውነቴን ነው የምላችሁ። ይሄ ድፍረት ነው። በቃ በግልጽ የሚናገረው አብርሃም ከኔ ውጪ ማንም ሰው እንዳይጠጋት እኔ ደግሞ ማደርገውን አውቃለሁ። የሆነ ፉከራም አለበትና እስቲ እንስማ። ሮቤል ትንሽ ስሜታዊ ሆኗል። ያው ስሜታዊ ቢሆንም ብዙም እንግዲህ አይፈረድበትም። ግን ማወቅ ያለባችሁ ነገር ሮቤል እዚህ ጋር ለእህቱ እየቆመ ነው ማለት ለሩታ እየቆመ ነው። እስከዛሬ ድረስም ይሄንን ነገር እያደረገ ነው። አንዳንድ ወጣ ያሉ ነገሮችን ያደርጋል። እሱን ትተን እስቲ ትክክለኛ ማንነቱን እንከታተል። እንግዲህ እስቲ ሩታ ባይዜ እዚህ ጋር መጨናነቅ ራሱ የለብሽም። በቃ ምንም ተፋታችሁ ነው። እኔ አሁን ግራ የገባኝ ነገር አብርሃምና ሩታ ይዋደዳሉ ከሆነ ለምንድን ነው አብሮ የማይሆኑት? በተለይ ሩታ የምትፈልጊው ከሆነ ከሱ ጋር ለምን አትሆኝም? በእርግጠኝነት ያው አብርሃም እንደማያዋጣሽ ስለምታውቂ ነው በእርግጠኝነት። ምክንያቱም አብርሃም በቃ ትክክለኛ አይነት ወንድ አይደለም። የሚያረጋቸው ነገሮች እጅግ በጣም የሚያስጠሉ ናቸው። በቃ ለዛም ይመስለኛል ግን ቁርጥ ያለ ውሳኔ ላይ መድረስ ይኖርብሻል ሩታ። እስከዛሬ ድረስ የጠፋው ጠፍቷል። አይተሻል። በቃ አብርሃም ማንነቱን በደንብ አይተሻል። የምትፈልጊው ከሆነ ከሱ ጋራ መኖር ትችላለሽ። ግን እንደው እንግዲህ ማለት አይነ ስውር የሆነ ሰው ራሱ ይሄንን ነገር መረዳት ይችላል ብዬ ነው የማስበው። ምክንያቱም አብርሃም በጭራሽ የሚቀየር አይነት ወንድ አይደለም። በተአምር ነው የምላችሁ፣ በተአምር
የዛሬ 2 ዓመት ወይም 3 ዓመት በኋላ ይህንን ቃል እደግመዋለሁ። በእርግጠኝነት ነው የምናገረው። ከዚህ በፊትም ባይዜ በጣም ብዙ ጊዜ ተናግሬያለሁ። አብርሃም ዛሬ ሰላም ሊሆን ይችላል፣ ከሩታ ጋር ታርቁ አንድ ላይ መኖር ይጀምራሉ፣ ግን ነገ ላይ ይጣላሉ። ምክንያቱ ደግሞ በቃ ሱስ አመል ታውቃላችሁ። አመል በጭራሽ አይለቅም። አመል እንደ ቀልድ አይለቅም። እሷም መወሰን ያቃታት ነገር አመሉን እስከዛሬ ድረስ ወይም ደግሞ የሱን ጸባይ አልተረዳችም ወይ? አብርሃም እኮ በቃ ከበቂ በላይ ብዙ ነገሮችን አሳይቶናል። እንኳን ለሩታ አይደለም ለኛ አይደለም ለቤተሰቦቹም ጭምር በደንብ አድርጎ ማንነቱን የገለጠ ሰው ስለሆነ ከሱ ጋር መጨቃጨቅ ትርፉ ንዴት ነው፣ ሌላ በሽታ ነው የሚያመጣብሽ እንጂ ምንም አይጠቅምሽም። አብርሃም እንዳውም እኔ አንዳንዴ ይሄን ጭቅጭቅ ይወደዋል መሰለኝም። በቃ ካልተጨቃጨቅም የሆነ ደስተኛ የሚሆን አይመስለኝም። ጭቅጭቁን ፈልጎ የሚመጣ ይመስላል። እሱ ብቻ አይደለም ሮቤል ባይዘ ያው በቃ ሮቤልን እርሱት። ሮቤል ባይኖርም ሌላ ሰው ቢመጣም የሷ ወንድም ቢሆን በደንብ ነው የሚከራከር። መከራከር ብቻ አይደለም ባይዘ ሊመታው ይችላል። ምክንያቱም ለእህቱ ከፊት ለፊት እንደ በር ነው የሚቆመው። ገብታችኋል? ስለዚህ እንግዲህ አሁን አዳዲስ ነገሮችም እየተሰሙ ነው። እስቲ እንቀጥል። ከሱ ጋር መጨቃጨቅም መጋጨትም ነገሩን ጎድቼው በኋላ አንድ ነገር ላስረዳ። ይሄ ነው እንግዲህ ያስቃል ያልኳችሁ። በኋላ ሰንዝሬበት ወይም ደግሞ ያው ሮቤል መትቼ ጎድቼው እስር ቤትም መግባትም አልፈልግም፣ ሌላ ችግር ውስጥ መግባት አልፈልግም። እባካችሁን ከሱ ጋራ አታገናኙኝ እያለ ነው እና ከቤቴ ይውጣልኝ፣ በሰላም ይውጣልኝ። እንግዲህ ራሴ ለግባበትም አይደለም ግን ሩታ ከማን ጋራ መኖር አለባት የሚለው ሩታ ናት የምትወስነው። የእሷን ዕጣ ፋንታ አብርሃም ሊወስን አይችልም። ግን የሚናገረው እያንዳንዱ ቃል እኔ ነኝ አባወራ፣ እኔ ነኝ በቃ ከኔ ውጪ ሩታ ሌላ ሰው ጋራ መኖር የለብሽም። እስከዛሬ ድረስ ከሌላ ሰዎች ጋራ አልኖርሽም፣ ከኔ ጋር ብቻ ስለሆነ የኖርሽው ወደፊትም ከሌላ ሰው ጋራ መኖር የለብሽም። እኔ ግን እንደፈለኩ እየተዝናናው እየተንዘላዘልኩ እኖራለሁ፣ ማንም ሰው አያገባውም አይመለከተውም እያለ ነው። ሮቤልን ደግሞ ቅጥቅጥ ነው ማረገው፣ በቃ ምንም አያመጣም እያለ ነው። አሁን ሮቤልና አብርሃም መሃል ነው በቃ ጭቅጭቆ ያለው እንጂ ኦልሞስት ሩታ ነገሩን ረስታለች። ኢቭን አብርሃም እንደማይቀየርም ስለምታውቅ ተስፋ ቆርጣለች። ዝም ብላ እየሰማች ነው የምትገኘው። ተመልከቱ። አጠቃላይ ማለት ነው። ስለዚህ እኔ አሁን ከእሱ ጋር ጠብ አልፈልግም። ገነት ይሄ ልጅ ማየት አልፈልግም ካልኳት እሷ ሰው አታር ለሚያገዛት ሰው እንግዲህ ለእሷ ሰው መምረጥም አያስፈልግም። አንተ ደግሞ ከሄርሜላ ጋር እንዳትታይ በታሪክ ከእሷ ጋር እንዳትታይ ተብለ ነበረ። ሩታ እኮ እንደዛ ብላ ነበረ። አንተ ሄርሜላን ተው፣ እሷ ደግሞ ሮቤልን ትተዋለች። በእርግጠኝነት ይህንን ማድረግ ትችላለህ ወይ አብርሃም? ይህንን ነገር ማድረግ ትችላለህ ወይ? ማድረግ የማችለውን ነገር ባትሞክር የተሻለ ነው። ሄርሜላን ከተወክ ሮቤልን እንዳውም ትተዋለች። በዚህ የምትስማማ ከሆነ በእርግጠኝነት አብርሃም አይስማማም። ይህንን ነገር ይስማማል? እስቲ ሐሳባችሁን አስተያየታችሁን እንግዲህ ኮሜንት ስራ አስቀምጡልኝ። አዳዲስ ነገሮችን እየሰማን ስለሆነ በተለይ ከሮቤል ጋራ ምን አይነት ችግር አለበት ይሄ ልጅ እስከ ማለት ደረጃ ድረስ እየደረስኩ ነው። ሮቤል ያወቀ ነገር አለ። በቃ ትልቅ ሚስጥር፣ የአብርሃምን ትልቅ ሚስጥር ያወቀ ነገር አለ። በእርግጠኝነት ነው የምነግራችሁ። ለዛ ነው አብርሃም ሮቤልን በቃ በጭራሽ ነው የማይወዳው። በቃ በጭራሽ አይኑ ማየት አይፈልግም። ሮቤልን ሲያይ ይናደዳል። ለምን? የሆነ ነገር አድርጎታል። ሮቤል ከዚህ በፊት ያደረገውን ነገር እርሱት። ያው ሁላችንም እናውቃለን። በዛን ሰዓት ሮቤልን በደንብ አድርገን ሰድበን እንዳውም የቆመ እባብ ነው የሚመስለው ይህ ሰውዬ ብለን ሁላ በቃ ስናሾፍበት ነበረና እሱን እርሱት። እሱ ሳይሆን ሮቤል የደበቀው የአብርሃምን ትልቅ ሚስጥር አለ። ለዛ ይመስለኛል ሮቤልም ማየት አልፈልግም በጭራሽ እያለ ነው። ግን እሷ ደግሞ ሄርሜላን ካንተ ጋር ማየት አልፈልግም ብትል ራሱ አይሰማም አብርሃም።
በዚህ አይደራደርም። እንቀጥል። አልመጣብህ ምንም ቋጥም በየመንገዱ ለማንም አልተውቋጥም። እሷን ብዬ ነው የመጣሁት። በቃ አለቀ። እንግዲህ ወንድሟ ስለሆነ ምንም እንደዚህ አይነት እንትን ማለት አችልም። በእርግጥ የስጋ ማለት እንግዲህ ያው ታውቃላችሁ ያክስቷ ልጅ ነው። ዞሮ ዞሮ እንደ ወንድም ነው የምታየው፣ ዘመድ ነው። ስለዚህ ዘመዷን ወይም ደግሞ ወገኗን ደሟን የሆነ ሰው አምጥታለች ሩታ። ስለዚህ እሷ የምትተማመንበት ዘመዶቿን ወይም ደግሞ ወንድሟን ሊሆን ይችላል። ሌላ ሰው ልታመጣላ አችልም። ደግሞ ሌላ ሰው አምጪ ማለትም አችልም። መብትም የለም። ባይዘ እንደዚህ አይነት ነገር ላይ መብት የለክም። ባይሆን ከሮቤል ጋር ያለን ችግር ፈተ ሰላም ፈጥረ ከሱ ጋር ጥሩ የሆነ ነገር ማምጣት ትችላለህ። በእርግጠኝነት ሮቤልም በደንብ ከቀረብከው በእርግጠኝነት በቃ ጥሩ ሰው ሊሆንልህ ይችላል። መጥፎ ሰው ሁሉም ሰው መጥፎ ነው ማለት አይቻልም። አብርሃም አሁንም በቅንነት ከተራመድክ ፈጣሪም ያገዛል። እሱ ብቻ አይደለም፣ በጎን ደግሞ ቺት እያረካ አይደለም። እንደዚህ አይነት ነገሮች በጣም ዋጋ ያስከፍላሉ። አሁን የምታረጋቸው ከሄርሜላ ጋራ ዋጋ እያስከፈለ ስለሆነ ወደ ራስህ ከተመለስክ ፈጣሪ ከረዳ ሁሉም ነገር ይስተካከልልሃል። ካልሆነ ግን ነገሩ እየጋለ ሄዶ በስተመጨረሻ ልጅንም ጭምር ወስዳ ልጠፋበት ትችላለች። እርግጠኛ ሆኜ ነው የምነግርህ እና እባክህ ወደ ራስህ ተመለስ። እንግዲህ አዳዲስ ቪዲዮዎች ይኖራሉ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።